ኤርሚያስ ከዚህ በኋላ አምራን ብዙም አታዋጣ። ስለዚህ አዲስ እርግብ ያስፈልጋል ማለት ነው። የሆነ ነገር እንኳን ሲፈጠር በራ የምትመጣ እርግብ። ያቻትና እርግቧ ሰላም ትንሽ አርግ። ምንድነው? ምን ያርክ ነው? ባለፈው እኮ ለተናገርኩሽ ነገር በጣም ተጸጽቼ እስካሁን እንቅልፍ አልተኛውም። ታው እንጂ እቺ ደግሞ የትኛው የጠበሳ ስታይል ናት? እባክህ በባለፈው እኮ ነው ስለምን አንተ ነህ ኑሐሚን ላይ ሙጭጭ ያልከው። አንቺ ልክ ነበርሽ። የምትመጥነኝን እንቁ አቅራቢ እያለሽ ማየት ነበረብኝ። እና አሁን ምን አዲስ ነገር ተፈጥሮ ነው? ማለቴ መዳባ አስጠላችሁ ሲመስለኝ እስካሁን ድረስ ሹፌር አልተቀጠረልሽ እና ታዲያ ለምን አልሽኝሽ? አልገባኝም። ቆይ ምን ለማድረግ እየሞከርክ ነው? ምናልባትም እንደ አዲስ ለመጀመር። በነገራችን ላይ እንዳንቺ አይነቷን ቆንጆ ልጅ አለማፍቀር አለመታደል አይመስልሽ? ፉጋራውን ትንሽ ቀነስ ታደርገው። ደሞ ላስታውስ እሰራልሻለሁ ብለህ ነበር የተለያየ ነው አይደል? እጄ ማውራት እንችላለን። በቀላሉ አላምኜ እዚህ መኪና ውስጥ ምገባ ይመስላል። የወይዘሮ ዝናሽ ልጅ አሁን ላይ ኑሐሚንን እያስቸገራት ይገኛል። ገና ያያት ቀን ነበር ዳግም ኑሐሚንን የወደዳት። እርጉዝ እንደሆነችና ራሷን ልታጠፋ ያለ መንገድ ላይ ቁጭ ብላ አግኝተዋት ከዛ ነገር ካዳናት ጊዜ በኋላ እሷ በምትሄድበት ሁሉ እየተከተለ በጣም ወዷታል። በሱም የተነሳ እንግዲህ ኤርሚያስም ደብድቦታል። እዚህ ቀደም ኮማ ውስጥ ገብቷል፣ ሞቷል እያለች እንደውም ኤርሚያስን ስታስፈራራው ነበር ከሷ እንዲርቅ ስለፈለገች። እናም ዴቭ እንግዲህ ዴቭ የአደይ ነው። ምናልባት እዚህ ላይ ስሙ ዳግም ነው። እንግዲህ ዳግም አሁን ላይ ኑሐሚንን በጣም ስለወደዳት በምትሄድበት ሁሉ እየተከተለ እያስቸገራት ይገኛል። ምናልባት ወዷት ነው እያስቸገራት ሳይሆን እየተከታተላት ይገኛል። በዚህም ደግሞ ወይዘሮ ዝናሽ ደስተኛ አይደለችም። ሰላም እንዴት ናችሁ? ውዴኔ ቤተሰቦች እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ድራማ ክፍል 36 ላይ እንግዲህ ወይዘሮ ዝናሽ የኑሐሚንን እንጀራ እናት ትቀጥራትና እንግዲህ በድጋሚ ገነትን ማለት ነው የኤደንን ወላጅ እናት ልታገኛት እንደምትፈልግና በጣም ብዙ ገንዘብ እንደምትሰጣት እና እንግዲህ በዛውም ደግሞ እሷ የኑሐሚንን ልጅ እንድትገልላት ማለት ነው መድኃኒት ትሰጣታለች። የኤደን እናት ደግሞ እነ ኑሐሚን ቤት አዲስ የተከራዩት ቤት መታ ቀድሞ ባለቤቷን የጣለችውን ማለት ነው እንግዲህ ገና ለገና ቤት ሊገዛለት ይችላል ብላ እንደ ሚስት በግድ ካልኖርኩ እያለች ያስቸገረች ነው ያለችው። ያው አቶ ተሰማ እንግዲህ ዝም ነው ያላት። ምናልባትም ኑሐሚንን ለማናደድ ስለፈለገ መሰለኝ። በዚህ መሀል እያሉ እንግዲህ ወይዘሮ ዝናሽ ትደውልላትና የኤደን እናት ታገኛታለች። እናም በጣም በርከት ያሉ ገንዘቦችን ትሰጣትና ሌላ ምሳሌ ላይ ስራ አለ በማለት ለኑሐሚን ክኒኑን መድኃኒቱን እንድትሰጣት ትጠይቃታለች። እሷም ደግሞ ነገር እንዴት ነው ብትሞትስ ብላ ፈርታ ነበረ። አይዞሽ እሷን አይገልም ልጇን ነው እንጂ በማለት እንግዲህ ወይዘሮ ዝናሽ ከመሬት ተነስታ የኑሐሚን ልጅ ለመግደል አስባለች። እውነት ለመናገር ከሆነ ኑሐሚን በማርገዟ ሁላችንም ደስተኞች አይደለንም። ምክንያቱም ለእሷ ጥሩ ነገር አይደለም። ይሄ በጣም ብዙ ነገሮቿን ያበላሸባት 2-3 ጊዜ ነው የሞተችው ማለት ይቻላል። ኤርሚያስ እንደሆነ ከቀድሞ ጥፋቱ የማይማር መጥፎ ሰው ነው አሁንም ድረስ እና እንግዲህ ኑሐሚን በዚህ ሁኔታ እያለች ነበረ። ኤደን ዳግም ምን ሆኖ እንደዛ እንደሆነ እናቷ ትነግራታለች። እንግዲህ ዳግምን ኤርሚያስ እንደደበደበው ኑሐሚንና አባቷ ሲያወሩ ወይዘሮ ገነት ከውጭ ሆና የኑሐሚን እንጀራ እናት ማለት ነው አዳምጣቸው ነበረ። ይህን ነገር ደግሞ ወስዳ ለኤደን ትነግራታለች። ዳግም የሚባለው ልጅ የወይዘሮ ዝናሽ ልጅ ያስደበደበችው ኑሐሚን ናት። እሱን ስለወደ እሷ ከሱ ጋር የሆነች ሆን ብላ ኤርሚያስን ለማናደድ ብላ ነገር ግን ኤርሚያስ በመናደድ እሱ እንደበደበው ብለው የኑሐሚን ጥፋት እንደሆነ አስመስለው ለወይዘሮ ዝናሽ ስለነገሯት ነው ወይዘሮ ዝናሽ ኑሐሚንን ልታጠፋት የተነሳችው። እናም እንግዲህ ገና ያልተወለደ ምንም የማያውቀውን በሆዷ ውስጥ ያለው ልጅ ለመግደል ብዙ ገንዘብ ለገነት በመስጠት ትልካታለች። ገነት ደግሞ ለኑሐሚን ቤት የገባችው የሆነ ነገር አድርጋ ለመውጣት ነው። የሆነ የምትፈልገው ነገር አለ። እየተቅለሰለሰች እንግዲህ እንደለመደችው እዛ ቤት ገብታለች። አሁን ደግሞ
ገነት ጥሩ ሰው ናት የሚባለውን ነገር ለማግኘት ወይም ደግሞ በእነሱ ዘንድ ተቀባይ ሆና ለመገኘት ብዙ ነገሮችን እያደረገች ትገኛለች። እናም እንግዲህ ይህን አጋጣሚ አገኘች። ጭራሽ በስልኳ ሁሉ ወይዘሮ ዝናሽ ያወራቸውን ሁሉ ቀርጸዋለች። አቶ ተሰማም ይህን ነገር ሰምቷል፣ የኑሐሚን አባት ማለት ነው። እና እንግዲህ ያንን ነገር ገንዘቡን ከተቀበለቻት በኋላ ወደ ኑሐሚን በመምጣት ኑሐሚን ያቺ የዳግም እናት በጣም በርከት ያለ ገንዘብ ሰታኝ አንቺን በወልሽ ውስጥ ያለው ልጅሽን እንድገልልሽ ክኒን ሰጠችኝ። እኔ ግን ልጄ ላይ ይሄን አላደርግም ብዬ እምቢ ብያት መጣሁኝ ትላታለች። ኑሐሚንም እንደለመደችው ሐሰትና ቅጥፈት ስራሽ ነው ዞር በይ ብትላትም ይሄው ብላ በድምጽ የቀዳችውን ታሰማታለች። እንደምታዩት ኑሐሚንም ይሄን ነገር በድንጋጤ ከሰማች በኋላ እሷን ብቻ ሳትሆን አባቷም ይሄን ነገር ከሰሙ በኋላ ኑሐሚን በንዴት ወደ አቶ ለይኩን ቤት እየሮጠች ትሄዳለች ማለት ነው። እንግዲህ ይመስለኛል ሄዳ ልታዋርዳት ይሆን ኑሐሚን አላቅም። ምናልባት ዳግም ልጅሽ ብላ ልታዋርዳት ፈልጋ ይሆን ወይስ ስላደረገችባት ነገር ልጠይቃት ባናቅም በፍጥነት እንግዲህ ተነሳ ወደ ወይዘሮ ዝናሽ ቤት ኑሐሚን ሄዳለች። እሳቱ ጎርሳ እሳት ለብሳ። ይህ ነገር ገነት በጣም አስደስቷታል። ምክንያቱም ብጥብጥ ስለተነሳ ኤደን እና እናቷ እንግዲህ ከክፋት ውጭ ምንም ነገር አያውቁም። በእርግጥ ወይዘሮ ዝናሽም ጥሩ ሰው አይደለችም። ነገር ግን ኤደን አሁን ላይ በየጥጋ ጥጉ እየተለጠፈች ወይዘሮ ዝናሽ የምታወራውን የምትነጋገረውን ነገር ሁሉ እያዳመጠቻት ትገኛለች። ምክንያቱም ደግሞ ከሷ ያለውን ሚስጥር ካወቀች በኋላ ልታስፈራራት ስለምትፈልግ ነው። እንደ ኑሐሚን ዝም ብላ የምታልፋት አይደለችም። በጣም ብዙ ዋጋ ታስከፍላታለች ሚስጥሯን ካወቀች። ዳግም ደግሞ ቤት ከመጣ በኋላ በእናቱ በጣም ስለተናደደ እናትየዋ ጨካኝና ገንዘብ ወዳድ ስለሆነች ትታቸው ለብዙ አመት የጠፋችው ለገንዘብ ብላ እንደሆነ ያውቃል። ለዛም በጣም ተበሳጭቶባታል። ቤቷ መጥቶ ትዳሯን መበጥበጥ ባይፈልግም ባለቤቷን ማለት ነው አቶ ለይኩንን ማስከፋት አይፈልግም። ለይኩን ጥሩ ሰው እንደሆነ ያውቃል። ነገር ግን እናትየዋ ቅጣት ማግኘት አለባት ብሎ ስለሚያስብ ሊበቀላትም ጭምር ነው የመጣው ላደረገችበት የእናት ግፍ ማለት ነው። በጣም ጨካኝና መጥፎ ሴት ናት። ይህ ነገር በዚህ እያለ እንግዲህ ኤርሚያስ ወደ ሌላኛው ተንኮሉ ተሸጋግሯል። ኤርሚያስ እንደምናውቀው እንግዲህ ብዙ ሴቶችን አፈቅራቸዋለሁ እያለ ገንዘብ እየተቀበለ መኪና ቤት እየተንሸራሸረ የሚኖር ሰው ነው። እንግዲህ ከባለፈ ስህተቱ አልማርም ብሎ ለአሁንም ሌላ ድራማ ጀምሯል። ኤርሚያስ ከዚህ በኋላ አምራን አታዋጣኝም፣ ከዚህ በኋላ አምራን ለእኔ ምንም አይነት ገንዘብ አትሰጠኝም፣ ከሷ የማገኘው ገንዘብ የለም ብሎ በአምራን ተስፋ ቆርጧል። ስለዚህ ሌላ የምትሳደር ሴት ታስፈልገኛለች፣ ሌላ የምታስፈልገኝ ሰው አለች፣ ስለዚህ መፈለግ አለብኝ ብሎ አሰበ። ኤርሚያስም እንግዲህ ሲያስብ የመጣችለት ኤሚ ናት። ኤሚ የሀብታም ልጅ እንደሆነች ስለሚያውቅ እሷን ለመበዝበዝ እንግዲህ ወደ እሷ እንደገና ተመልሶ ሂዷል። ኤርሚያስም እንግዲህ ኤሚን ሂዶ በጣም እንደሚወዳትና ለባለፈው ይቅርታ ግን አሁን እንደ አዲስ እንጀምር በማለት ከሷ ጋር ፍቅር ጀምሯል። እንግዲህ ኤርሚያስ ከኤሚ ጋር ፍቅር ጀምሯል። ኤሚ በፊት እንዳልጠላችሁ ሁላ አሁን ላይ ልክ የፍቅር ጥያቄ ሲያቀርብላትና እንደወደዳት ሲነግራት በደስታ ብለዋለች። ፈልጓት ሳይሆን ከእሷ ገንዘብ ለመውሰድ ነው። እና ኤርሚያስ ታዲያ አሁን የኑሐሚን ይቅርታና ኑሐሚን በሆዷ ውስጥ የያዘችው ልጅ ይገባዋን ትላላችሁ? የኑሐሚን ማርገዝ እኮ ትክክል አይደለም። እንዴት እንደተሳሳቱ ራሱ አላውቅም። ሲጀመር ለሱ እንደዚህ አይነት ክብር ሊገባው አይችልም ነበር። ምክንያቱም ሌላ ልጅም አለው እኮ ሌላ ልጅ አለው። ቅመም የእሱ ልጅ ናት አይደለም? የት እንደገባች ራሱ አናውቅም። እሱ ያልነካው ሴት የለም ማለት ነው። እና አሁንም ኑሐሚንን ይቅርታ እየጠየቀ ነገር ግን በጎንህ ሌላ ሴት እያጫወተ ይገኛል። ኤሚ የፍቅር ጥያቄውን ተቀብላ ከሱ ጋር ሆናለች። ይህን ነገር እንግዲህ እስከ መጨረሻው ከኑሐሚን ያርቀዋን ብዬ አስባለሁ። እና የኔ ተወዳጆች ኑሐሚን ድራማ ክፍል 26 እንግዲህ ይህን ይመስል ነበረ። በክፍል 27 በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።